ለጽዮን ደውዬ የአባቷን ሞት አፍረጥርጬ ነግራታለሁ። አዎ አንቺ ሰይጣን ልጅ እኮ አታደርገውም አይባልም። አንቺ ከውከዋ ጉድሽን ስሚ። እሺ ወይዘሮ ሉሊት እኔ እንዳስገባሽ ለምን ነው የደወልሽው? ያባረርኩሽ እኮ ነው። ሳሎን የቤቷ ባለቤት ነች። እንግዲህ ሰዎች የሐረግ ድራማን እንዳያችሁት ነው። በጣም በሚገርም ሁኔታ የኤፍራታን ዶክተር ያፌት አስገድሎታል እና ቁጭ ብለው ቲቪ ላይ ሲያዩ ነበር። ኤፍራታ በጣም ደነገጠች። ከአንድ ቀን በፊት እንደተገደለ ነው የሰማችው እና መድኃኒቱን ደግሞ ያው ዛሬ አዲስ መድኃኒት ይመጥችልሻለሁ ዶክተር ሌላ አዞልሻል ሲላት ነበርና ያንን ነገር ቲቪ ላይ ስታየው እሱ ከሞተ አንድ ቀን ሆኖታል። ከዛን መድኃኒቱን ቀጥታ ነው ተፋችሁ ወደ ውስጥ ያለውን ልጅ ለማግደል ነበር የፈለገው። ነገር ግን ያ ነገር ሊፈጠር አልቻለም። ገባት እናም ተፋችሁ። የሌለ በቃ እብድ ስትል ነበር። የሌለ ስጨውበት ስታለቅስ ስትል ነበር። ገኒ ራሱ ምንድነው ብላ ስትመጣ ያፌት የሌለን የጨውባት አንቺ እዚህ ቤት ውስጥ የመጣሽው ምግብ ለመስራት ብቻ ነው፣ ተደብቀሽ እየሰማሽኝ ነው እንዴ ምናምን ብሎ ብድነ ያለባት የሌለ ማለት ነው። እንግዲህ በሌላ በኩል የናኦድ እናት ስራ አስመለጥከኝ እያለች ናታን ስታዝገው ስትጨውበት ስትቆጣው ነበር። የናኦድ ወንድም ደግሞ ያው ከውጭ ያለው ወንድም ማለት ነው፣ እነሱ ማይቆት ወንድማቸው ናኦድን ሊያወራው ሊግባባው ፈልጎት ነበር፣ ሲያወራው ነበር። ነገር ግን እኔ ከናቴ የባስኩ ነው መሆንብህ፣ ስለዚህ አጠገቤ እንዳትደርስ ሲለው ነበር። ብቻ ቁጡ ነው የሆነው ሊያወራው ሲል። ኧረ ሰዎች የምር እንትና ተመቸችኝ፣ በጣም ተመቸችኝ። ስትሰማት ነበረ ሉሊት ማለት ነው እና አውቃ ወጥመድ ውስጥ ከተተቻት ይዛ ታንቃ ምናምን ስታወራት ነበር። ከዛም በኋላ ላላ ስታረጋት እሷ ሉሊት ያዘቻት። ከዛም ደምንም ተንፈራቅጣ ከግድግዳ ጋር ተጋጨች። ከዛም በኋላ ቤዝዬ ልገለኝ ነው ወንድሜ ምናምን ብላ ብዳለች። ከዛም በኋላ ያው እንዳያችሁት ነው ቤዛ መጣች። ከዛም ቤዛ በጣም ተናዳ ይዛት ነው የወጣቻት ሉሊትን። አንቺ ልጅቷን ልገያት ነው እንዴ ምናምን ብላ የሌለ ብድን ያለችባት። እንግዲህ ቤዛ ከምር የሌለ ነው ያስደሰተችኝ በጣም በሚገርም ሁኔታ። ሉሊትን እንግዲህ አሽቀንጥራ ሻንጣዋን አሻክማ ነው ከቤት ያባረረቻት። ደግሞ ከላይ ሆና ስታይ ስትስቅባት ነበር። ያው ቤዛ በጣም ተናዳለች በሉሊት እና ያው ከቤቷ አስወጥታታለች። እኔ የምር ተመቸችኝ። ግን የተመታች ተንኮለኛ ናት። ተንኮለኛ አገኘቻት አሁን ገና። እንግዲህ ሰዎች ድራማው ያበደ ሆኗል። ቤዛ ሉሊትን ከቤት አስወጥታታለች። ሉሊት ያፌት ጋር ሄዳ የሚቆይበት ስፍራ አዘጋጅልኝ ስትለው ነበር። ነገር ግን ያፌት በሚገርም ሁኔታ ከመኪናው አስወጥቶት እዛ ጋር ሸራ ምናምን አንጥፈሽ ማረፊያ አዘጋጂ ለራስሽ ብሎ ጥሏት ሄዷል። እና ሉሊት ተመልሳ እንግዲህ ቤዛ ጋር ደውላ በሩን ክፈቺልኝ ስትላት ነበር። እያንኳኳሽ ነበር። በሩን ማትከፍቺልኝ ከሆነ ለጽ ደውዬ አባቷ መሞቷን አሁን እነግራታለሁ ስትላት ነበር። እና ቤዛ በጣም ነው የተናደደችው። ተናዳ ስልኳን የዘጋችው። ከዛ ወርታች እየወረደች ነበር። ያው ሉሊት ደግሞ ለጽ ደውላለች። እንግዲህ እስቲ የአባቷን ሞት ለጽ ሉሊት ትነግራታለች ወይስ አትነግራትም?
ምን የሚፈጠር ይመስላችኋል? ምን የሚፈጠር ይመስላችኋል? በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሀሳብ አስተያየቶቻችሁን እና ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ